ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን ይህ የሀገር ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ለከፍተኛ አመራሮች የሰጡትን ስልጠና በተመለከተ በዚያ ላይ ሐሳብ አስተያየቶችን እየተለዋወጥን ቆይታ እናደርጋለን። ከውጪ አያና ፈይሳ ይገኛል። እዚህ ደግሞ መሐመድ ሐሰን ጋዜጠኛ ነው። እንደዚሁም ደግሞ አፈወርቅ በደዊ የፖለቲካ ተንታኝ ነው። እኔ ብስራት መለሰ ፕሮግራሙን እየመራው አብረን እንዘልቃለን ማለት ነው። ጠቅላይ ሚኒስትሩ በሁለት ክፍል ለከፍተኛ አመራሮቻቸው ስልጠና ሰጥተዋልና አጠቃላይ እንዴት ተመለከታችሁት? ገለጻቸውን እንዴት አያችሁ ከሚለው መሐመድ ካንተ ሊጀምር። እሺ ከኔ ጀምር። ለጋዜጠኛ ላጥራ። እሺ እንግዲህ መዝጊያው በአድዋ ሙዚየም የተካሄደ ስብሰባ ነው ወይ ደግሞ ማጠቃለያ ነበረ። ሆን ብዬ ነው ቦታውን ያነሳሁት። መዝጊያቸው ላይም ካስታወሳችሁ አይደል ስለ ዳግማዊ አድዋ ስለ መስራት ነካክተዋል። ከዛ ባሻገር ግን መዝጊያው በአድዋ አዳራሽ መካሄዱ በራሱ ለኔ ብዙ ትርጉም የሚሰጥ አይደል ሰርተን በጨረስ ነው አድዋ ውስጥ ከዛ ሂደቱንም ካያችሁ ጥቅል ጉዳዩን አይደል ታሪክ፣ ሀሳብ፣ ተግባር፣ ቁጭት እነኚህ ነገሮች ሁሉ ያሉበት ስለነበረ እንግዲህ የንግግራቸው መዝጊያ አድርገውታል። እሳቸው አድዋን ደግሞ ያለመ አድዋን አክብሮ አድዋን መርምሮ አድዋን አክብሮና አግዝፎ ዳግማዊ አድዋን ለመስራት ያለመና የአድዋ ቃል ኪዳንም ጭምር የተደረገበት አድዋን የመረመረ አድዋውን የተለመ እንዳልኩት ታሪክ፣ ሀሳብ፣ ቁጭት ያየንበት ለማን እንዴት የሚለው ራሱን ችሎ የሚተነተን አላቅም። በዝርዝር ብስሌ ሊሄድበት ይችላል። እነማን ተሳተፉ ከየት ተጣሩ ውስጥ ይሄ ሁሉ ካነሳሁት ጋር የሚያያዝ ፓርቲ ተሻጋሪ እለዋለሁ እኔ። በጥቅሉ ጉዳዩን ስናየው የኛ መሰባሰብ ውስጥም እሱ ልታገኘው ትችላለህ። ብልጽግና ፓርቲን የተሻገረ ግን ደግሞ ወደ ብልጽግና አሻጋሪ፣ ድንበር ተሻጋሪ፣ ድንበር አሻጋሪ፣ በሌላም በኩል ብናየው ዘመን አሻጋሪ ጭምር የሆነ ለጎበዙም ለሰነፉም ለሌባውም ለትጉም ለባለስልጣናቱም ለእያንዳንዱ ዜጋ ለኔና ለእናንተ ለእያንዳንዳችን ጭምር አድሬስ የተደረገበት የሚመለከተን ጉዳይ ቅድም ያልኩት በሀሳብም በቁጭትም በጥያቄም በተግባርም የተነሳንበት ትችትም አቅጣጫም የነበረበት በብዛት ቁጭት፣ ሀሳብ፣ ህመም ያሉ ጉዳዮች የተዳሰሱበትና በጣም ብናወራው ቀን ሙሉ የማንጨርሳቸው ሰፋ ያሉ ጉዳዮች የተነሱበት ፓርቲ ተሻጋሪም ድንበር ተሻጋሪም ድንበር አሻጋሪም ጭምር ነው የሚሉ ጉዳዮች ውስጥ ለመጠቅለል ያሰብኩት። በጣም ጥሩ። አያና ተመሳሳይ ጥያቄ ለአንተ ልወርውርና ሀሳብህን እንስማው። በዚህ በመዝጊያው ፕሮግራም ላይ የተረዳሁት አንደኛው የመደመር መንግስት የሚለውን መጽሐፍ ለመንግስት ፖሊሲ በሚሆን ሌቭል በቀጥተኛ አፕሊኬሽን ፎከስድ የሆነ ብሬክዳውን አድርገው ጠቅላይ ሚኒስትሩ ለመንግስታቸው ያቀረቡበትን ሰፊ ያው የመንግስት አካል እንዳለ ተሰብስበው እዛ ነበሩ። ረጅም ትሬኒንጎች ሲወስዱ ነበረ። ራሳቸው ሆምወርኮች እየሰሩ በስነስርዓት ለጥናት በሚሆን ደረጃ ከዛ ደግሞ ኢምፕሊሜንቴሽን ኦፍ መደመር የሚለው ማለት ነው እና ወይም ደግሞ ምግበራው ላይ ተግባራዊ ማድረግ ላይ እንዴት ነው የሚደረገው የሚለውን ከሀሳብ ከጽንሰ ሀሳብ ጀምሮ ያሉትን ነባራዊ ሁኔታዎች ሊቀየሩ የሚገባቸውን ነገሮች በዓለም ተሞክሮ ላይ ያሉትን ነገሮች ሳይንሱን የመንግስትን ሳይንስ እንዴት አድርገን መደመር እንዴት ፊት ያደርጋል የሚለውን በደንብ አድርገው ያስረዱበት ከዛ በኋላ ደግሞ ሊመዘኑ ሊለኩ የሚችሉ ግቦችን ያስቀመጡበት እኔ በጣም የወደድኩት መጨረሻ ላይ ያስቀመጧቸው ምንድን እነኚህ 0 1 2 አሃዝ ብለው ያስቀመጧቸው መጨረሻ ላይ ህዝብም ተሻጋሪ የተባለው ያው ህዝብ ነው፣ ሀገር ነው። ህዝብም መንግስትን ሊመዝንበትና ሊያይበት የሚችል ከነዚህ ነገሮች ምን ያህል እያሳካ ነው፣ ምን ያህሉን አሳክቷል የሚለውን ሊያይበት የሚችለው መንግስትም ራሱን የሚገመገምበት እስከ ወረዳ ድረስ ወርደው የዚህ ሁለት ሊኖራቸው ይገባል፣ ይሄ ቢያንስ አንድ በዞን ደረጃ አንድ በወረዳ ደረጃ የሚል የተተነተነ አስቀምጠውላቸዋልና እኔ የመደመር መንግስት የሚለው መጽሐፍና አጠቃላይ የመደመር መንግስት እሳቤ ይሄ በግሉኮስ ፍሩክቶስ የሚሉት አለ ለሰውነታችን ምግብ ወስዶ ተፈጭቶ እንደሚያወርደው ፈጭተው አውርደው ፕራክቲካል በሆነ ደረጃ ምንም አምቢጉቲ በሌለው ይሄ ምንም አወዛጋቢነት አከራካሪነት በሌለው ደረጃ የስራ ፖሊሲ አድርገው ያፈጻጸም አቅጣጫ አድርገው ያስቀመጡበት ነው። ግን ደግሞ እንደዛ ድርቅ ያለም ደግሞ አልነበረም። ይሄ በእውነቱ አድርጌ ነው ያየሁት።
ከስራ በኋላ ረጅም ሰዓትም ስለሆነ በደንብ ነው ያየሁትና ፓሽንም አለው ለሀገር ያለ ተስፋ ትልምን ህልምን የሚያሳይ ነው። አድዋን እንዴት አድርገው እዛ ውስጥ ኢንኮርፖሬት እንዴት አድርገው እንዳሰናሰሉት ሳይ በጣም ደስ ይላል። አንድ ሀገር ነፃ ናት የምትባለው ነፃ ድንበር፣ ነፃ ህዝብና ነፃ መንግስት ሲኖራት ነው እና መንግስታችን ከእሳቤው ጭምር የራሱን የሚሰራና ተጽዕኖና ከእጅ ጥምዘዛ ነፃ መሆኑን የሚያሳይ ልክ እንደና አባይ ግድብ አይነት ትልልቅ ነገሮችን ለመስራት እሳቤ ይዞ የራስን ጠንስሶ የራስን መፈጸም ሁለተኛው አድዋ የሚል ይህንን ነው በአጠቃላይ የተመለከተው። አፈወርቅ ወደ አንተ ልመለስ። በዚህ ሁለት ፕሮግራም ውስጥ ያየሁት አንድ የመደመር 4 መጽሐፍን በተለይ ደግሞ የመደመር መንግስት የሚለውን መጽሐፍ ጫና አድርገው የተናገሩበት መድረክ ነው አድርጌ የምወስደው። የመደመር መጽሐፍ ለኔ ከመጽሐፍነቱ በላይ በቁጭት የታጨቀ መጽሐፍ ነው ብዬ ነው የማስበው። ለእያንዳንዱ ነገር ሲሞን ሲኔክ ይመስለኛል አያና ባለበት ሀገር አሜሪካን ውስጥ ታዋቂ የሆነ ጸሐፊ ነው። ሲሞን ሲኔክ ዘ ጎልደን ሰርክል የሚለው አለ። ወይም ደግሞ አንደኛው የሚያነሳው በመጽሐፍ ውስጥ የሚያነሳው ምንድነው ስታርት ዊዝ ዋይ የሚል እንትን አለው። ለምን ብለህ ጠይቅ፣ በሱ ጀምር ይላል እና የጠቅላይ ሚኒስትሩ መጽሐፎች ውስጥ ብዙ ጊዜ የምናገኛቸው ነገሮች ምክንያቱን ይጠይቃሉ። ለምን ደሃ ሀገር ነው ሆነ ሲባል ለምን ደሃ ሆነ? ምክንያቱም በእኛ ታሪክ ውስጥ አልተለመደም። ለምን ብለህ ስትጠይቅ በለምን ውስጥ ምክንያት አለ። ለምን ብለህ ስትጠይቅ በለምን ውስጥ እውቀት አለ፣ ከታሪክ ባሻገር ማለት ነው። ስለዚህ ለምን ብሎ መጠየቅን የደፈረ መንግስት ነው። አሁን መደመርን ስታነሳው ለምሳሌ ለኔ ስፔሲፊካሊ ለኢትዮጵያ ጄኔራሊ ለሶስተኛው ዓለም በተለይ ደግሞ ለአፍሪካውያን ገዢ የሆነ አስተሳሰብ ነው። ለምንድን ነው ገዢ የሚሆነው ስትል ለምሳሌ የኢትዮጵያ አንደኛው መገለጫ ደሃ ሀገር ነው ሲባል እያንዳንዱ ሰው ውስጥ ሪሶርስ የለም ማለት አይደለም። ሪሶርሱ ቱ ዘ ኢንሲግኒፊካንት ሌቭል ተበትኗል ማለት ነው። ለምሳሌ ያለው ሪሶርስ ውስን ነው፣ ከውስንነትም ደረጃ ደግሞ ተበትኗል ለውጥ ማምጣት በማይችልበት ደረጃ። ስለዚህ እነዚህ የተበተኑ ውጤቶችን የተበተኑ ሪሶርሶችን እየሰበሰብክ ውጤት ማምጣት ወደሚችል ደረጃ ማክሲማይዝ ማድረግ አለብህ ማለት ነው። በንግግራቸው ውስጥም በመጽሐፋቸው ውስጥም ጠቅላይ ሚኒስትሩ ያነሱት አንድ ነገር አለ። እያንዳንዱ ነገሮችን አደ ኖርማል ሲቹዌሽን በሚሰራበት ደረጃ እየሰራን የትም ልንደርስ አንችልም። የሲሞን ጎልደን ሰርክል የሚለው ዋይ ሃው ኤንድ ዋት ብለህ መጠየቅ አለብን። ዋይ ስትል ምክንያቱን፣ ሃው ስትል ፕሮሰሱን፣ ዋት ስትል ደግሞ መዳረሻ የት ነው የምደርሰው የሚለው መመለስ አለበት አንድ መንግስት። ስለዚህ ለኔ በንግግራቸው ውስጥ አንደኛው እንደ ሀገር ደሃ የነበርነው ስለመረጥን ነው። ይሄ በራሱ የሚፈጥረው ቁጭታል። መርጠን ነው ደሃ የሆነው። ምክንያቱም ይሄ ሀገር ቀላሉን ነገር አይደለም የቻለው፣ ከባዱን ነገር ነው የቻለው። ይሄን ሀገር ባለው ሪሶርስ ይዘን፣ ምክንያቱም አንድ ሀገር ለማደግ በልቶ ለማደር በቂ ውሃ ያለው ሀገር፣ በቂ አፈር ያለው ሀገር፣ እነዚህን ማዋሃድ የሚችል በቂ የሰው ኃይል ያለው ሀገር ደሃ መሆን መራብ ከባዱ ነገር ነው። ቀላሉ ነገር ማደግ ነው። ቀላሉን ነገር አልቻልንም፣ ከባዱን ነገር ነው የቻልነው። ስለዚህ ከዚህ ሰርክል መውጣት ነው። በሰፊው አንስተዋል በንግግራቸው ውስጥ። ብዙ ጊዜ መደመር ሲባል ስለ መቀነስም ስለ ዚሮ ማድረግም አውርተን አናውቅም። እሳቸው በዚህ ፕሮግራማቸው ላይ በዝርዝር ሄደውበታል። ዚሮ ማድረግ አሁን ለምሳሌ ዚሮ ማድረግ ያሉት ምንድነው? ሌብነትን፣ መንደርተኝነትን፣ እነዚህ ነገሮች ዜሮ ማለት መቀነስ አይደለም፣ ዜሮ ማለት ብዙ የሚቀነሱ ጉዳዮችም አሉ። የሚቀነሱ ጉዳዮች ደግሞ የኑሮ ውድነት፣ የኑሮ ጫና፣ እነዚህ መቀነስ ያለባቸው ነገሮች ናቸው። ስለዚህ ማክሲማይዝ ማድረግ ያለብን ማክሲማይዝ ማድረግ አለብን። መደመር ያለብን መልቲፕላይ ማድረግ ያለብን ማባዛት ያለብን ማባዛት አለብን። ዚሮ ማድረግ ያለብን ቶለሬት የማታደርጋቸው። ምክንያቱም አሁን ያለው የዚህ ሀገር ትልቁ ችግር አንደኛው ድህነት ነው፣ ሁለተኛው ድንቁርና ነው። ስለዚህ በትምህርት ድንቁርናህን ትዋጋለህ፣ በስራ ድህነትህንም ትወጣለህ። ይሄንን ለማድረግ አንደኛው ነገር ለዚህ መንግስት ትልቁ ስጋት ለኛ ብቻ መንግስት ሳይሆን ለኢንታየር በዓለም አቀፍ ደረጃ ይሄ ሁለተኛው የሶስተኛው ዓለም እንትን ምትለዋል። ያ ሁለተኛው የሶስተኛው ዓለም ችግር አይደለም፣ የዓለም ኢን ጀነራል ትልቁ ችግር ሌብነት ነው፣ ሙስና ነው፣ ይሄ ያስተዳደር ብልሹነት ነው። ስለዚህ ይሄንን ዜሮ ማድረግ ነው ጠቅላይ ሚኒስትሩ ሲል የነበረው። ስለዚህ ለኔ
አሁን ጠቅላይ ሚኒስትሩ ባነሱት በፕሮግራሙ ላይ ኢንጀነራል ያየሁት አንደኛው ስለ ሉዓላዊነት ዲፋይን ያደረጉበት መንገድ ምክንያቱም ያለን ሀገር ለማኝ ሀገር ነው። ስለዚህ ለማኝ ሀገር ይዘህ ሉዓላዊነት ልታወራ አትችልም። ለማኝነት በስንዴ ብቻ አይገለጽም። ለማኝነት በባህር በርም ይገለጻል፣ በወደብም ይገለጻል፣ በብዙ ነገሮች በኢንዱስትሪያል ባይ ፕሮዳክትስ ኤንድ ፕሮዳክትስ ይገለጻል። ስለዚህ ከዚህ ልመና ካልወጣ ሉዓላዊ ሀገር ነኝ ማለት አይቻልም የሚል ቁጭት ፈጥሯል። ጠቅላይ ሚኒስትሩ በመድረኩ ካደረጉት ንግግር አንዱን እንስማና ወደሚቀጥለው ጥያቄያችን እንሄዳለን። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትም ባይ ማለት ነው። ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ይሄን ደግሞ ተመልከቱት። ባላንሱ ያለው በሁለት ሰዎች መካከል ነው። ይሄኛውን ረግጦ በመጣል ሰርቫይቭ የሚያደርግ ይመስለዋል። ይሄ ካለ ብቻ ነው እሱ የሚኖረው፣ ግን ሊጥለው ይሞክራል። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። ሀሳብ አልቦ የወለደው ፖለቲካ 3 ኤዎች አሉት። መደመር እንደሚለው አንደኛ አፕሮቹ አንታጎኒስቲክ ነው፣ ጭፍን ተቃርኖ ያለበት ነው። አፕሮቹ ለሁሉ ነገር አንታጎኒስቲክ ነው። ሪሌሽኑ አሲሜትሪክ ነው፣ ሚዛን የሳተ ነው፣ ባላንስ አይጠብቅም። ውጤቱ ጭንገፋ ነው፣ አቦርቲቭ ነው። ሀሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሀሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። እንግዲህ ተከታትለን ተመልሰናል። ጠቅላይ ሚኒስትሩ እዚህ ጋር 3 ነጥቦችን ያነሳሉ። የተቃርኖን እንደዚሁ ሚዛን መሳትንና ጭንገፋን ያነሱና ይሄ ደግሞ በዋነኛነት የፖለቲካ ትግሉ የሀሳብ አለመሆኑን ነው። ይሄንን የጠቅላይ ሚኒስትሩን ገለጻ እንዴት ተመለከትከው? የሁለቱ የሀሳብ አልቦነትና የሀሳባውያን ፍጭትን ደግሞ እንዴት ታየዋለህ? በጣም ጥሩ ሀሳብ የምወደውም ሀሳብ ሚዲያ ሀሳብ እንላለን፣ ግን በወጉና አቋለ ነው ማለት ጠመንጃ አንግቶ ጫካ የገባው ብቻ አቋለ ከተማ ውስጥ ማር እንዲህ ያለውን ስብስብም መፈረጅ ውስጥ እኮ ሀሳብ አልቦነት አለ እና ሀሳብ አልቦ ያሉት አለ። ግን ሀሳብ አልቦ ስናወራ በተቃራኒው ሀሳብን እያወራን ለምሳሌ በዚህ ያቀርቡት ውስጥ አንዱ ስንነሳም እንዳለው ገዝፎ ያየነው ምንድነው ሀሳብ ነው አይደል? ያየነው በተቃራኒው ደግሞ ሀሳብ አልቦ ለምሳሌ እንደዚህ ያለው እንደኛ ያለውን ስብስብ እንደኛ ተሰባስቦ ወይ አባል መሆን ሳይጠበቅበት አይደል ፖለቲከኛም ጭራሽ መሆን ሳይጠበቅብህ ከመወያየት አይደል በጉዳዩ ላይ በተነሳው ጉዳይ ላይ መደመር ምንድነው? ብልጽግና ማን ነው? ይሄ ስብስብ ምንድነው? ለምሳሌ የሀገሪቱ ከፍተኛ አመራሮች በሙሉ ነው የተሰበሰቡት። የሀገሪቱ መሪ የፓርቲው ገዢ የጻፉት መጽሐፍ እና ርዕሰ ጉዳይ ነው የሚነሳው። ይሄንን ሳትመረምር ሳታይ አያገባኝም ብሎ ከመፈረጅ ከመወያየት ገና ቀድሞ ሳይገለጽ ርዕሱን አይተ አትክፈቱት፣ አትዩት፣ አታንብቡት የሚል አስደንጋጭ ሀሳብ አልቦነት ነው። ትክክል ነው፣ ትክክል አይደለም፣ ስብስቡ ማን ነው ምንድነው የሚለው አይገደኝም የሚልን ታጋይ ከማየት በላይ የሚያስደነግጥ ሀሳብ አልቦነት የለም። እዛ ውስጥ ነው ማየው። አይዲዮሎጂ አይደለም መደመር የሚሉት እኮ አይደል? ይትባሃል ነው የሚሉት አይደል? ፓራዳይም ነው። ለዛ ነው ቅድም ስነሳ ከብልጽግና ባሻገር ነው ጉዳዩ። የብልጽግና የሚባለው ፓርቲ ሳይሆን የዘመኑ ጥያቄ ሆኖ ብልጽግና የሚባለውን ጥያቄ ለሁላችንም የሚመልስ አባል ለሆን ነው ላልሆን ነው ፖለቲከኛ ለሆን ነው ላልሆን ነው ለምሁሩም ላልተማረው ለህፃኑ በትልቁም ጭምር ያ ሁሉ ያለበት ነውና ሀሳብ አልቦነት የመቆሚያህን ለመገዝገዝ ሲባል ብቻ የሌላ ሀገር ታሪክና ትርክት ብቻ እንደወረደ መጥቶ የምናይበት ነው። ስለዚህ እንዳየነው አይነት የገዢው ፓርቲን አይነት ስብስብ በጋራ ተሰባስቦ ትልቁ ስብስብ ጆሮውን ቀስሮ ከመከታተል ሀሳቡን ከመተቸት መውረድ ወይ ደግሞ ያ ጭራሽ አያስፈልግም የሚል አደገኛ ሀሳብ አልቦነት ነው በያ ፖለቲካ ውስጥ የምናየው። እሳቸው ካነሱት ባሻገር መሬት ላይ የምናየው ማለት ነው። ስለዚህ መሰሉን መድረክ ስብሰባ ስብስብ ጭምር መፍጠር
እነኝን ማስተናገድ የማይችል ማለት ነው። ሀሳብ አልቦነት ማለት እነኝን ሰዎች ይህን ስብስብ ኢንተርቴን ማድረግ አለመቻል ማለት ነው። እነሱን ሲምቦላይዝ አደረግን እንጂ ከፓርቲ ይሻገራል ብያለሁ፣ ከብልጽግና ይሻገራል ብያለሁ፣ ከዛ አዳራሽ ውስጥ ይሻገራል ብያለሁ። እና እነኝን ሁሉ የሚፈራ ከነኝህ የሸሸ በዚህ ዘመን ላይ በሀሳብ ከመታገል ለዘመናት አዙሪት ውስጥ የነበርንበትን የጠመንጃ አንግቶ እሱ ላይ የቆመውንና ወደ ጫካ የሚሄደው ወይ ደግሞ ቆሞ ባስቀረን ሀሳብ አልቦ ዘራፍ ወደ የሰፈሩ ወደ የጫካው ወደ የዱሩ ነፍጥ አንግቦ ትግል ያው ኮታንኮት ስናት ትግል ነው ወይ እሱ ራሱ ከፖለቲካም አልፎ ትግል ነው ወይ የሚል የሚያሰባስብ ሀሳብ ይዞ ወደ አደባባይ ከመውጣት በሚከፋፍለው ሀሳብ አልባ ስሜት ወይ ደግሞ ከፋፋይነት ላይ ወደ መንደሩ የሚፈጠፈጥ ማለት ነው። እሳቸውም በሶስት ከፍለው ያነሱትን እዚህ ውስጥ ልናየው የምንችልና ከዚህም በሰፋ መልኩ በዕለት ተዕለት ህይወታችን ውስጥ የምናየው ለምን ይሄንን ተናገርክ ሀሳብን እኔ ልምረጥልህ ምንድነው ስትለው ለዘመናት አዙሪት ውስጥ የኖርንበትን ነፍጥ አንግቦ ወደ ጫካ መሄድን ወይ ደግሞ ጨለማ እየሰበኩ መዋልን በጋዜጠኝነት ስም በፖለቲካ ስም በፓርቲ ስም ፍጹም ለሀሳብ ሩቅ የሆነ ለሀገር ሩቅ የሆነ ለፖለቲካ ሩቅ የሆነውን አቋም ይዞ ሀሳባውያንን የመታገል ጭምር ሀሳብ አልቦ ከሚለውም የከፋ ሀሳብ አልቦነት የሚታይበት አዙሪት ነው። እሳቸው ያነሱትንም በዚህ ማዕቀፍ ውስጥ ነው በጥቅሉ ልናየው እንችላለን። በጣም ጥሩ። አያና ወደ አንተ ልምጣና በተለይ በምትኖርበት ሀገር አሜሪካ እንደዚሁም ያለውን የፖለቲካ ትሬንድ የኢትዮጵያን ዲያስፖራ ፖለቲካ ልምምዶችንም አካተህ እስቲ በዚህ ሀሳብ ላይ ሀሳብ ብሰጠን። የምትኖርበት ስትል ያው ፍሬመርስ ኦፍ ኮንስቲቱሽን የሚባሉ አሉ። የአሜሪካን ኮንስቲቱሽን ፍሬም ያደረጉት እና እንደ መጽሐፍ ቅዱስ ወይ እንደ ቁርአን ቃል ነው የሚጠቀሱት። እዚህ ሀገር ኮንስቲቱሽናል አርጊመንት ስታደርግ ወይም የህግ ክርክር ስታደርግ ፍሬመሮቹ ምንድን ነው ያሰቡት ትላለህ። የህግ አውጪውን እሳቤ ሲያስቀምጡት ወደ ህገ መንግስቱ ሄደው ተወክለናል አልተወከልንም ሳይሆን እንደኛ የሚያወሩት ሀሳባቸው ምንድን ነው ብለው ስለ ሀሳባቸው ይጨነቃሉ። ቢኮዝ የተጨረሰ ሀሳብ ስለሆነ ማለት ነው። ሀሳብ ሲባል ብዙ ሰው ግራ ሊገባ ይችላል። ልክ ይሄ መደመር ሲባል ሁሉም ሰው ከካልኩሌተር ላይ ዙምን አድርጎ እንደሚያስበው የተሳሳተ እይታ ሊኖረን ይችላል እና ስለ መደመርም በዚህኛው ላይ በነገራችን ላይ በደንብ ጠለቅ ባለ በተለይ በእንግሊዝኛዎቹ ቃሎች ይሄ ሲነርጂ፣ ሲምባዮሲስ፣ ሲንክሮኒ የሚሉትን አንስተው ዝም ብለው ካልኩሌሽን ወይም ልክ እንደ ቁጥር መደመር ማጠጋጋት እና አብሮ መቁጠር እንዳልሆነ ያስቀመጡበት አለ። ወደ አንተ ጥያቄ ወደ ቀጥታ ስመለስ ግን መጀመሪያ ላይ ያሳየህን ቪዲዮ ልክ እሱ በፊት የነበረ አስታውሰዋለሁ። ስለዚሁ ስዕል ሲናገሩ እኔ የወደድኩት የመርከቧና የጀልባውን ነገር ያስቀምጣሉ። መርከብን የሚያክል ነገር አፍርሰህ ጀልባዎች ትንንሽ ጀልባዎች ለመገንባት ስትሞክር ቶት ፕሮሰስ ሀሳብ የሚሉት ይሄ ቶት ፕሮሰስ የሚባለው የሀሳብ ሂደት ያልተጠናቀቀ የሀሳብ ሂደት እንደሆነ አንድን ነገር ለማስፈጸሚያ እንዲረዳኝ ወይ መሳሪያ ለመሰብሰቢያ ወይ ገንዘብ ለመሰብሰቢያ ወይ ሰዎች ለመሰብሰቢያ እንዲረዳኝ ከመድረክ ላይ ሊነገር የሚችል ነገር ከማቀናጀት በዘለለ ሀሳቡን እስከ መጨረሻ አስቤ ጨርሼዋለሁ የሚያስብል ማለት ነው። እና ሀሳብ አልቦነት ማለት የቶት ፕሮሰሱን ያልጨረሰ አቦርትድ ቶት ፕሮሰስ ነው እያልኩት ያለሁት። አሁን ይሄ የተጨናገፈ የሀሳብ ሂደት ተጠናቆ አልቆ ታስቦ ይሄ ለዚህስ እንዴት ይሄዳል? ኤሲንክሮኒ እሳቸው ያቀረቡት ማለት ነው። ይሄ ከሆነስ ከዛስ ጀልባ የት ድረስ ትወስደኛል? ጀልባ ውስጥ ኩሽና አድርጌ ለሰው ምግብ ማቅረብ እችላለሁ ወይ? ቀኖስ ያሻግራሉ ይችላል። የእነሱንም የራሴንም ዕጣ ፈንታ እያበላሸው አይደለሁም መርከባችንን አፍርሼ ጀልባ በመገንባቴ የሚለው ይሄ ዴቪልስ አድቮኬት ጥያቄዎች ጠይቆ ያልጨረሰ ማለት ነው። ተጻራሪ እሳቤዎችን አስተናግዶ ከዛስ የሚሉትን ይሄ ከሆነ በኋላ ከዛስ እሺ አፈረስ ነው ከዛስ ብዙ ጣውላለን እሺ መገንባት ጀመረ ከዛስ ጀልባ ያዘን ከዛስ መጨረሻችን የት ነው እስከሚለው ድረስ ጥንቅቅ አድርጎ የማሰብ ስራ ያልተሰራበት ተነሱ ለማለት ብቻ ሆታ ለመፍጠር የታሰቡ ሀሳቦች ሊኖሩ ይችላሉ። ግን እነሱ ሀሳብ አልቦ የሚባሉት የእሳቤ ሂደቱን ያልጨረሰ የተጻራሪ ጥያቄዎችና ለምን ቢሆን የሚሉ የቢሆን ትንተናዎቹን የቢሆን እሳቤዎቹን ያላጠናቀቀ የሀሳብ ሂደት ይታይብናል። ስሜትን ለመቀስቀስ ገንዘብ ለመሰብሰብ የተወሰነ አድቫንቴጅ ወይም ፓወር ለመያዝ የሚደረጉ መወንጨፎች ከውጭ አዳፕት አድርጎ ከሆነ መጽሐፍ ላይ ወስዶ ወይም የሆነ የሚያመንን የሚኮረኮረልን ነገር ቁስላችንን አኮ ወደዛ ለመሄድ የሚሞክር እንጂ ሀሳብ ሂደቱን እየጨረሰ አይደለም። ሀሳብ አልቦነትን እኔ እንደዛ ነው የተረዳሁት እና
ይህንን ሀሳብ አልቦነት ሲያስቀምጡ እኔ የመደመር መንግስት አሁን ያለው መንግስት እንደው በአፈጻጸም ላይ በተለያዩ ነገሮች ሊወቀስ የሚችልበት ሁኔታ ይኖራል። በሀሳብ ግን በፍጹም አይ ዶንት ቲንክ እስካሁን ካየነው በምንም ደረጃ ሊወቀስ አይችልም። ቢኮዝ ከ3 ሰዓት በላይ ነው ያየሁት። ጥንቅቅ ያለ ለእያንዳንዱ ጥያቄ መልስ ለመስጠት የሚያስብ ፕራክቲካል የሆኑና መሬት ላይ ወርዶ ሊፈጸሙ የሚችሉ ነገሮችን አዲስ ማለት ከሜዳ ፈጥሮ ሳይሆን ከዓለም ተሞክሮ ከታሪክ ከራሳችን ነባራዊ ሁኔታ አንጻር ኖቨል የሆነ አዲስ የሆነና ለእኛ ሆን ተብሎ ቴለርድ ይሉታል። ይሄ ኮት ዝም ብሎ ከመደርደሪያ ላይ ነቅሎ ሲለበስና ለአንተ ተብሎ ተለክቶ ሲሰፋልህ የተለያየ ለኢትዮጵያ ተብሎ ለአሁናዊ ሁኔታችን ተብሎ ቴይለርድ ሆኖ ተለክቶ የተሰፋልን ሀሳብ እንዳለና በሀሳብ ምንም ሊወቀስ እንደማይችል ያስታውቃል። ሀሳብ አልቦነትን በዛ ይቸዋለሁ። በጣም የወደድኩት ግን መርከብ አፍርሶ ጀልባ መገንባት የፖለቲካ ሀሳቢያችን አካል የሆነው ከዛስ የሚለውን ጥያቄ ጠይቆ ጨርሰዋል ወይ በዛ ያሰቡ አካላት የሚለው ነው። በጣም ጥሩ። ይሄ መርከብ አፍርሶ ስለ ጀልባ መስራት ጠቅላይ ሚኒስትሩ እዚህ ላይ አንድ የተናገሩት ነገር አለና እሱን ክሊፕ አሳይተን ተመልሰን እንመጣለን። ወደ እሱ እንሂድ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ክሊፑን ተከታትለን ተመልሰናል። እንግዲህ ጠቅላይ ሚኒስትሩ ብዙ ጊዜ የዚህን የመርከብና የጀልባውን ምሳሌ በተደጋጋሚ ጊዜ ይጠቀሙታል። አሁን በኢትዮጵያ ውስጥ የምናያቸው የዚህ የአይሶሌሽኒስት ፖለቲክስ በጋራ አለመምጣት፣ ሲነርጂውን አለመፍጠር፣ ከዛም በተጨማሪ ደግሞ ቤቱን እያፈረሱ ስለ መስኮትና በርም የመጨነቅ ፖለቲካን ደግሞ በስፋት እያስተዋልን እንገኛለን። እንደው በአጠቃላይ እንዴት ተረዳኸው ይህንን ንግግር ከዚህ አውድ አንጻር? በግልጽ ቋንቋ ማስቀመጥ የምንችላቸው አንዳንድ ነገሮች አንድ ሰው ቤቱ ጠበበኝ ብለህ ሳሎን ይሰጠኝ ልትል አትችልም። ምክንያቱም ቤቱ ከጠበበህ ሳሎኑ መፍትሄ ሊሆን አይችልም። መኝታ ቤቱም ኪችኑም ሁሉም ያለው ቤት ጠቦሃል። ሳሎንን በመፍትሄ የምታቀርብ ከሆነ መፍትሄ አይደለም እያቀረብክ ያለው። የኛን ለዩ የሚያደርገው ብዙ ሀገራት ብዙ አህጉራት ላይ ያሉ ሀገራት መርከባቸውን አፍርሰው ጀልባ ሰርተዋል። ሰክሰስፉል ስቶሪ የለም እስካሁን ድረስ ጀልባ ሰርቶ የተሳካለት። የኛ ቀጠና ደግሞ ለዚህ በጣም ከበቂ በላይ ምሳሌ ነው። ከመርከቡ ላይ እየሸረፍክ ጀልባ ሰርተ የኛን እጅግ አስገራሚና አስቂኝ የሚያደርገው በማዕበል እየተናጠች ያለችን መርከብ ባህሩ ላይ እያለክ ነው እየቆረጥክ ጀልባ መስራት የምትፈልገው። ፓርክ የተደረገ መርከብን ቆርጠ ጀልባ መስራት ሊሆን እኮ ይችላል። እሱ ሜቢ ሰክሰስፉል ሀገር ትፈጥራለህ ወይ ምናምን የሚለው ነገር ሊታይ ይችላል። የኛ ግን መርከቧ በባህር ላይ እያለች ማዕበል እየናጣት ከዛች መርከብ ላይ እየጎመድክ ጀልባ የለ ስራ ነው አሁን የኛ ትልቁ ችግር። which is completely ሊሳካ እንደማይችል from dead on arrival በሚባል ደረጃ ሊሳካ እንደማይችል የሚታወቅ ማለት ነው። ስለዚህ ጠቅላይ ሚኒስትሩ ስለ መርከቧና ስለ ጀልባዋ ሲናገሩ ሩቅ መንገድ ይዛን ትሄዳለች፣ ብዙ ማዕበል ወጀቦችን መቋቋም ትችላለች የተባለችዋ መርከብን ባህር መሃል ላይ ቆመ በወጀብና በማዕበል እየተናጠች ያለች መርከብን እለዋ ላይ ተሳፍረ እያለም ጭምር ማለት ነው እየጎመድክ ጀልባ ሰራለሁ እና ማዕበሉንና ወጀቡን ከመርከቧ በተሻለ በጀልባው ወጣዋለሁ ነው። እስቲ አንድ ምሳሌ ንገረኝ ነው። ደቡብ ሱዳን 30 ምናምን ዓመታት ተዋክታ ጆንገራንግን የሚያክል ትልቅ ጭንቅላት የነበረውን ሰው አጣ። ዛሬ ደቡብ ሱዳን የተሻለ ሀገር ነው የፈጠሩት። ኤርትራ የተሻለች ሀገር ነው የሆነችው። ሶማሌ በመገነጣጠል የተሻለ ሀገር ነው የፈጠሩት። የት ሄደን ነው በቂ ምሳሌ ማምጣት የምትችለው? ስለዚህ ለኔ ዕውቀት የሚጠይቀው ማለት ነው እንደ አህጉርን ብትወስደው ለቀጠናችን። ስለዚህ ወደኛ ቀጠና ስታመጣው በቂ ማስረጃዎችም በቂ ያሉት በቂ ማስደገፊያም ልታቀርብለት የምትችለው
ጀልባዋ እንደማታዋጣ ነው የሚነግርሽ። ዋናው መሰረታዊ ነገር እውቀትስ የሚጠይቀው የቱ ነው? ቀላሉ ነገር ምንድን ነው? ቀላሉ ነገር እኮ ሀገሩ ማፍረስ ነው። ቀላሉ ነገር እሱ ነው። እውቀት የሚጠይቀውና ከባዱ ነገር ተገቢውም ነገር እንዴት መርከቧ ያለባትን ችግር ፈተን ማዕበሉንም ወጀቡንም መቋቋም በምትችልበት ደረጃ ማድረግ እንችላለን የሚለው ነው እውቀት የሚጠይቀው። ስለዚህ ኢትዮጵያ የምትባል መርከብ አለች። ብዙ ችግሮች አሉባት። ከታሪክ ጋር የተገናኙ ከነባራዊ ሁኔታዎች ጋር ከጂኦፖለቲክስ ጋር ከጂኦስትራቴጂክ ፖዚሽኗ ጋር ከብዙ ነገር ጋር የተያያዙ ላጌጆች አሉባት። እነዚህ ላጌጆቿን እንዴት አድርገን ሰክሰስፉሊ ሀገረ መንግስቱን እንዴት ሰክሰስፉሊ ወደፊት መራመድ የሚችል ማድረግ እንችላለን በሚለው ውስጥ ነው እውቀት የሚኖረው እንጂ እናፍርሰው በሚለውማ ጥሩ አባባል እኮ አለ። ሐሳብ የሐሳብና ሐሳብ አልቦ ማንጸሪያም እኮ ነው። እናፍርሰው ማለት ለኔ ለአንድ ገበሬ አንድ ፍኝ እህል ሰጥተው እንዝራት ወይስ እንብላት የሚል አማራጭን ብትሰጠው ዘሩን ማለት ነው። አዎ ዘሩን መብላትም አማራጭ ነው፣ ማደር ያስችላል። መዝራትም አማራጭ ነው። ግን ከባዱ ነገር የትኛው ነው ከተባለ መዝራቱ ነው ከባዱ ነገር። ምክንያቱም በልቶ ማደር ነገ ጣፈንታይን ድሌን ሞክራለሁ ልትል ትችላለህ። የለህም ዘሩን ይበላል። አዎ ዘሩን በልተ የኛ ሀገር ሰው ዘር አይበላም። ዘር አይበላም። አዎ እንጥፍጣፊ ዘር ነው። የክቡር ጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲመጣ እዚህ ሀገር ውስጥ በጣም ውስን የሆነ ሪሶርስ ነው የነበረው። ያን ሪሶርስ እንብላው ወይስ እንዝራው ነው። ስለዚህ እንዝራው ስትል ረሃብን መቻል ይፈልጋል፣ ማረስ ይፈልጋል፣ መኮትኮት ይፈልጋል፣ ማረም ይፈልጋል። ይህን ሁሉ ፕሮሰስ ሄደ ከዘራኸው የተሻለ ምርት ሃርቨስት ማድረግ ትችላለህ። ስለዚህ ለእኔ እስከሚገባኝ ድረስ እንደ ሀገር እሳቸው በንግግራቸው ውስጥ ማንስተውታል፣ ቅርሶቻችን ቁርስ መሆን እስካልቻሉ ድረስ የሚል ነገር ተናግረዋል። ከዚህ ድህነት መውጣት የምትችለው ጀልባ ይዛህ አይደለም። ከዚህ ድህነት ልትወጣ የምትችለው መራር የሆኑ ቆራጥ የሆኑ ዋጋ የሚያስከፍሉ ህመም የሚፈጥሩ ኢሹዎችን አንስተ ተነጋግረ የመፍትሄ ሀሳብ አምጥተን መቋቋም መቻል አለብን። ለኔ መርከቧ የማታደርሰን ጀልባ የሚያደርሰን ቦታ የለም። ስለዚህ መርከቡ ሜንቴን ማድረግ የሚቻል ነገር ነው። መስተካከል የሚችሉ ነገሮች አሉ። ብዙ ችግሮች ሊኖሩ ይችላሉ። ችግሮችን በጠረጴዛ ዙሪያ መጥቶ መፍታት እስካልተቻለ ድረስ የጀልባ አማራጭ መፍትሄ ይሆናል ብዬ አላስብም። የአንድ ሀገር መሰረቶች የሚባሉ አሉ። አሁን የሀገሪቱ ቀጣይነት ወይም ደግሞ የኢትዮጵያ ህልውና ሁልጊዜም የዚህ ሀገር ኮመን ዲኖሚኔተር ወይም ደግሞ የሀገሩ መሰረት ነው። አሁን ቀይ ባህርን እንመልስ ሲባል እንደዚሁም ህዳሴን እንገንባ፣ በቀጣይ ደግሞ የኢነርጂ ዳይቨርሲፊኬሽን ስራዎችን የኒውክሌር ፕላንት ማድረግ፣ የተፈጥሮ ጋዝ፣ እነዚህ ሀገሩ በቀጣይነት እንዲቀጥል ከሚያደርጉ ነገሮች መካከል አንዱ ናቸው። ነገር ግን አሁን ደግሞ የምናየው ግራንድ የሆኑ ነገሮችን መቃወምና ኮመን ዲኖሚኔተር ወይም ደግሞ የጋራ ታህታይን የማጣት ነገር እንመለከታለን። ሀሳብ ምንድን ነው እዚህ ላይ? ሀገር አንድ ናት። ለአንድነቷና ለሉዓላዊነቷ የህይወት ዋጋ ጭምር ይከፈልላታል። ከዛ የተረፈውን ችግር የምትፈታበትን መንገድ በሀገራዊ ማዕቀፍ ውስጥ ነው የምንነጋገረው እና ይሄንን እንግዲህ ያው በምክክር ወደዛ እንደርሳለን ብዬ ተስፋ አደርጋለሁ። ከዛ በዘለለ ግን በኮመን ሴንስ ደረጃ ቅድም ያልናቸው ወደ ሀሳብ አልቦነት ነው የሚመልሰን ይሄና እኔ ብዙ ቦታ ላይ ጠይቀዋለሁ ይህን ጥያቄ። አንድ መንግስት ወደብ ለሀገር አምጥቶ ወይም የባህር በር ከሰጠን ከላንድ ሎክድ ወደ ኮስታል ስቴት ከቀየረን ከመንግስት ስልጣን ላይ ያ ፓርቲ ሲለቅ መቼስ ዘላለም አንድ ፓርቲ አይገዛም። ሲለቅ በቃ አሁን እኔ ልለቅ ነው፣ እኔን ስላስወጣችሁኝ መልሼ ላንድ ሎክድ አድርጊያችሁ ወደቡን ይዤው ነው የሚሄደው ማለት ይችላል? ይሄ አቅም አለው ወይ? አይ ቲንክ የሀሳብ አልቦነት ማለት እዛ ድረስ ይሄን ጥያቄ መጠየቅ እንዴት ያቀ በግለሰብ ደረጃ እየጠየቅን ነው አይደለ? ሰው ተሰባስበው እንዴት ይሄን መጠየቅ ያቅተዋል? ያውም ደግሞ ጉንቱ ፖለቲከኛ እየተባለ ስም ተሸክሞ የሚዞር ሰው እንዴት ይሄ ባህር በር ጥያቄ እኮ የሁሉም የህዝብ ጥያቄ ነው። ነገ ሊቀየር የሚችል አይደለም። ነገ መንግስት ይዞት የሚሄድ አይደለም። እኔም እንደው ሀገር በነገራችን ላይ ብዙ ተቃዋሚዎችም ከፖለቲካውም በዘለለ በጉልበትም የፖለቲካ ጥያቄ እናስመልሳለን የሚሉ አካላት የማይባቸው አንድ ነገር ምንድን ነው?
ዝንተ ዓለም መንግስትን እንመራለን ብለው የሚያስቡ አይመስሉት። እንደው ከነገሩ ከግርግሩ የሆነ ነገር ጠብ ትልልን ይሆናል ወይ እንትን እንደረጋለን እንጂ ራሳችንን ችለን መንግስት እንመራለን የሚሉ አይመስሉት። ቢኮዝ እንደዛ የሚያስብ አካል የስራው ለኔ ነው የሚለው። እንደው ጥሩ ነው ይሄንን አስተካክሎልኝ ዞር ካለ ከባዱን እየተሸከመልኝ ነው ይላል። እንደው አቃቀር የሚያወጣም ቢሆን ዳርዳሩም እንዲህ ቢያደርጋት ብሎ ማስተካከያ ይሰጥ ይሆናል እንጂ በጥቅሉ የሀገርን ጥቅም እንዴት አድርጎ ይቃወማል? ሀገር ልመራ እችላለሁ ብሎ የሚያስብ አካል። ስለዚህ አሁን አንተ የምትላቸው ኢንፍራስትራክቸራል የሆኑ ነገሮች፣ ቋሚ የሆኑ ነገሮች የህዝብ አንድነት፣ የሀገር ሉዓላዊነትና አንድነትን፣ የሀገር ጥቅምን፣ የህዝብ ጥቅምን የሚመለከቱ ዘላቂ የሆኑ ነገሮቻችን ላይ የመቀስቀሻና የማነሳሻና አድርጎ መጠቀም መቻሉ አንደኛ ሊደረግ ይችላል። ፖለቲካን የሚረዳበት አቅሙ ከመገመት ከዚህ ውስጥ ሊገኝ የሚችል ትንሽ የፖለቲካ ጥቅምን ከማሳደድ ነው። ሁለተኛ ግን ከሀሳብ አልቦነት እና ሀገርን ለማስተዳደር እድልም ዝንተ ዓለም አለኝ ብሎ ካለማሰብ እንደው ቋሚ ስራዬ መቃወም ነው ብሎ ከማሰብ የሚወለድ ነው ይመስለኛል። አንድ ክሊፕ አለ፣ ተከታትለን እንመለስና ወደሚቀጥለው ሀሳብ ደግሞ እንሻገራለን። ሰውን የማትረፍና ገንዘብ የማድረግ ብልሃት በውስጣችን ያሉ ከውጭ የምንሸከማቸውም ሰዎች ሰውን ማትረፍ ብልጽግና ብልሃቱ ስለሆነ ነው። ትናንት በሌላ ጎራ የምናያቸው ሰዎች ዛሬ ወደኛ ተርታ መጥቶ የምናያቸው ዋናው ምክንያት ሰው ማትረፍና ገንዘብ ማድረግ የመደመር መርህ ስለሆነ ነው። እንግዲህ ክሊፑን ተከታትለን እንደተመለስ ነው የኢትዮጵያ ፖለቲካ በአብዛኛው ጊዜ አሸናፊ ወደ ቤተ መንግስቱ ይሄዳል፣ ተሸናፊ ደግሞ ወደ ግዞት የሚሄድበት ይሄ የማይነገር ግን ባህል ሆኖ የፖለቲካል ባህላችን ሆኖ የቀጠለ እውነት አለ። እንግዲህ አሁን ጠቅላይ ሚኒስትሩ ከመጡ በኋላ ስልጣን እንደተቆጣጠሩ እንደመጡ ያደረጉት ነገር ከተቃዋሚ ፓርቲዎች ጋር መስራት ከዛም ባለፈ ደግሞ የመንግስት ስልጣንን እስከ መስጠት ድረስ የደረሰ ሰፋፊ እርምጃዎች በኢትዮጵያን የፖለቲካል ካልቸር ወይም ደግሞ ባህል ውስጥ ያልተለመደውን ነገር ደፍሮ የማድረግ ነገር ነው። ይሄ በጋራ መስራትን ውግዝ ከማሪዎስ ብሎ የሚንቀሳቀስ የፖለቲካ የኃይል አሰላለፍ ኢትዮጵያ ውስጥ ይታያል። ይሄ ግን ሀገር ሲያሻግር አላየንም። እስቲ መሐመድ እንደው ከኤክስፒሪየንስም ከእይታም ባለፈው በተለይ 7 ዓመት ውስጥ የኢትዮጵያን ፖለቲካ ላይ በደንብ እንደተሳተፈ ሰው እንዴት አየኸው የዚህን ጡዘት? ሰዎች ምንም ሀሳብ ይኖራቸው ይምጡና ሰዎችን እናትርፍ ራሱ ደብል ትርጉም ነው ያለው አይደል? ሰው ማትረፍ አይደል? ሰውን ማትረፍ እናድን ነው። ከዛ ሰውን ትርፋችን እናድርግ ነው። ግቡ የሚመስለኝ ለሰው እንስራ ነው። በሰውነት እንሰባሰብ፣ በሰውነት ሰብስቧቸው። ይህን በራሳቸው ፓርቲ ውስጥ ብታመጣ አጋር ገለመሌ እያልክ ገፊ፣ አግላይ፣ ከፋፋይ የነበረ አሁን ግን ከራስን ፓርቲ ባሻገር ማየት የቻለ ፓርቲ ነው እዛ ውስጥ ያለው። ግን ውስጣቸውም ችግር እንዳለ ማለት ወይ ደግሞ ውስጥም መገፋፋት መጨረሻ ላይም ከነፍሳላል በምሬት ድንበር ጣስ ክሊኮቻችሁን አቁሙ ምናምን የሚል ቶኑ ውስጥ ሁሉ ባይዘው ብዙ የሚተነተኑ ጉዳዮችን ያየንበት በብዙ ጉዳይ ላይ ይሄ ትልቁ እንዳላችሁት ለምሳሌ መርከቡን የሚናፍቅ ሀገር መርከብ ብቻ አይደለም። በነገራችን ላይ መርከብ የሚያስፈልጋትንም ሀገር እያሉ ሊሆን እንደሚችል መጠርጠር አለብን። መርከብ የሚያስፈልጋት ኢትዮጵያንም ማሰብ መቻል አለብን። መርከብ ለሚያስፈልጋት ኢትዮጵያ ቀይ ባህር አያስፈልግም የሚሉትንም እዛ ውስጥ ልታይበት ትችላለህና ይሄ ውስጥ ያለ ፔን በጣም የተገለጸበት ሊስማሙ አብረው ሊቀመጡ ይችላሉ ተብሎ የማይታሰቡ ኃይሎች ቁጭ ብለው መስራት ችለዋል። እዚህ ቁጭ ብለን በመስራት ተመቻላችን ሰው ነው ያተረፍነው። የምንሰራውም ደግሞ ሰው ለማትረፍ ነው። ሰው ይበልጣል የሚለውንም ሚኒንግ በጣም በደማቁ አድምቆ የሚያሳይ ከተናገሩት ይልቅ ግን በስብስብ ውስጥ ጭምር የምናየው አቅልለን ማየት የለብንም። ገብቷል። ይሄ አጋር ገለመሌ እያልን እንሰራ የነበረው ትላልቅ ሀብቶችን ከዛስ ያንን በማስጠጋት ዛሬ መዳበሪያ ፋብሪካ የምትሰራው ሶማሌ ክልል ነው። ጋዝ ያወጣው ከሶማሌ ክልል ነው። አባይን ህዳሴን የሰራ ቤንሻንጉል ክልል ላይ ነው። ገብቷል አይደል? ሰውን ራሱ ዲቫሊዩ የራስህ እንኳን ውስጥ ያለ የምትለው ዲቫሊዩ ታደርግ እንደነበረ ትልቅ ሪሶርስ ይዞ ትልቅ ህዝብ ሆኖ ከዛ ስታመጣውስ ምን ሊያመጣ እንደሚችል ደግሞ እያየን ነው አይደል? ፕራክቲካሊ እኮ ነገሩን አለ። በአድዋ ውስጥ መሰብሰባቸው ብቻ ሳይሆን አድዋን የጨረሰው ኃይል ወደ ጎርጎራ ስትሄድ ጎርጎራን የሰራው ኃይል እንዲሁ ወደ ሶማሌ ክልልም ስትሄድ እንዲሁ ጋዙን በጋራ ከማውጣት አልፎ እነ ሸበሌ የተሰሩበትን ይሄን ሀላላ ብትሄድ ኤቭሪዌር ብትሄድ ያንን ያሳካው እንዲህ መሰባሰብ በአንድ አዳራሽ ውስጥ የቻለው ኃይል
ሁሉም ኢትዮጵያ የምትባለው ሀገር ዜጎች ናቸው። ከቻልና ተከራክረን አብረን ብንሰራ እናተርፋለንም፣ ለሰው እንሰራለን ሰው እናተርፋለን የሚለውንም ጭምር ያየንበት ይመስለኛል። አሁን በቀጥታ አንድ ቪዲዮ እንመልከትና ወደሚቀጥለው ሀሳባችን እንሻገራለን። ይሄ ዘመን የኢትዮጵያ ብልጽግና ዘመን ስለሆነ የሚቆም ነገር አይኖርም እና ምን እናርገኛ ካላችሁ አቅጣጫ፣ ሉዓላዊነት፣ የፖሊሲ ሶቨርኒቲ፣ የምግብ ሶቨርኒቲ፣ የሀሳብ ሶቨርኒቲ የተረጋገጠበትን ኢትዮጵያ መፍጠር፣ መስራት፣ መግራት ይጠበቅብናል። ከዳር ድንበር ባሻገር ባሉ ጉዳዮች ላይ ሀገር እንደ ሀገር ሉዓላዊነቷን ማስከበር ይጠበቅባታል የሚለው አሁን ላይ በስፋት በፖለቲካል ሳይንቲስቶች ዘንድ እየተነሳ ያለ ሀሳብ ነው። አፈወርቅ ወደ አንተ ልምጣና ጠቅላይ ሚኒስትሩ እንግዲህ የሚያነሷቸው የዚህ የሉዓላዊነት ሀገር እንዴት መጠበቅ አለባት ብለው ያነሷቸው ሀሳቦች አሉና እስቲ እሱ ላይ ነጥቦቹ ላይ ሀሳብ እንድታጋራኝ። ዳር ድንበር የሉዓላዊነት አንዱ መገለጫ ነው። ከዛ ደግሞ እዛ ዳር ድንበር በዛ በተከለለ ግዛት ውስጥ የሚኖር ህዝብ አለ። እሱም ህዝቡ ራሱ የሉዓላዊነት መገለጫ ነው። ከዛ ያ ህዝብ ደግሞ የሚፈጥረው መንግስት አለ። ያ መንግስትም የሉዓላዊነት መገለጫ ነው። ያ መንግስትና ያ ህዝብ የሚተዳደርበት ህግ አለ። ያ ህገ መንግስትም የሉዓላዊነት መገለጫ ነው። ከዛ ያ መንግስት ያ ህገ መንግስት ደግሞ የሚከተለው ፖሊሲ አለ። የፖሊሲ ነጻነትም የሉዓላዊነት መገለጫ ነው። ዴን ያ ሀገረ መንግስት ከሌሎች ጎረቤት ሀገራት ጋር አብሮ የሚኖርበትም ከነሱ ነፃ ሆኖ መንቀሳቀስ የሚችልበትም ነባራዊ ሁኔታ መፍጠርም የሉዓላዊነት አንዱ መገለጫ ነው። ስለዚህ እስከ ዛሬ ድረስ የመጣንበት ሉዓላዊነት እያደገ ሲመጣ አሁን ያለንበት ደረጃ ላይ ደርሷል። አሁን ያለንበት ደረጃ ምንድን ነው ሲባል ከጎረቤቶች ጋር አብሮ መኖር፣ ከጎረቤቶች ጋር አብሮ ማደር፣ ከጎረቤቶች ጋር አብሮ መልማት የሚሉ እንዳሉት ሁሉ ጎረቤቶች ተገቢም ይሁን ተገቢ ያልሆነ ተጽዕኖ የማያደርጉበት ሀገር መፍጠር። እንደዚህ አይነት ሀገር ስትፈጥር ደግሞ ምንድን ነው የሚመጣው? ለምሳሌ ብዙ ጊዜ ሲጋጭ ምን ሰማቸው አሉ። ኢምፔሪያሊዝም ወይም ተስፋፊነትን ወደኛ ኮንቴክስት በእኛ ሀገር ኮንቴክስት ውስጥ አምጥቶ ሰዎች ለማስረዳት የተለያዩ የምዕራባውያን ሚዲያዎችም ሲዳክሩ እናያለን። ለኔ እነዚህ ሰዎች ኢምፔሪያሊዝምን አሜሪካ መካከለኛው ምስራቅ ድረስ መታ ያንን ሁሉ ነገር ስታደርግ ስለ ተስፋፊነት ስለ ኢምፔሪያሊዝም ያወራ ሰው የለም፣ አላየው። ሊቢያ ላይ ሁሉ ማዕት ሲወርድ ስለ ተስፋፊነት ስለ ኢምፔሪያሊዝም ያወራ ሰው የለም። ስለ ዘር ማጥፋት ዩክሬንና ራሽያ መካከል ሲወራ ሰምተህ ታውቃለህ? እዚህ ሲሆን ግን እዚህ ከመስፋፋት ከኢምፔሪያሊዝም ጋር ምናምን የሚያገናኘው ነገር የለም። ሲጀምር ዋናው መሰረታዊ ነገር የኢትዮጵያን የባህር በር ጥያቄን ከኢምፔሪያሊዝም ወይም ደግሞ ከተስፋፊነት ጋር አያይዞ የሚያዩ ሰዎች ተስፋፊነት ባይ ዴፊኒሽን ምንድን ነው ነው? ያንተ ያልሆነ ያንተ ያልነበረ ነገርን መፈለግ ማለት ተስፋፊነት ማለት። ያንተ ያልሆነው ምኑ ነው? ያንተ ያልነበረው ምኑ ነው? ኢፍትሃዊ በሆነ መንገድ ያልተነጠቀው ምኑን ነው ብለህ ስትጠይቅ የኢትዮጵያን የባህር በር ይገባኛል ጥያቄ በተስፋፊነት ዲፋይን ለማድረግ ወይም ደግሞ ኢምፔሪያሊስት አክት ነው ብሎ ዲፋይን ለማድረግ የምትሄደው ርቀት ብዙ ርቀት ወይም ደግሞ ውሃ የሚያነሳ መከራከሪያ በውስጡ የለው። እንደውም የሚባለው ምንድን ነው የዚህ የኢምፔሪያሊዝም ጥያቄ ያንተ ያልሆነውን ነጥቀህ ወደ ራስ ማምጣት ነው። የኢትዮጵያ ጥያቄ ግን የዚህ የመቤዠት ጥያቄ ነው። ያንተ የነበረውን ግን በሆነ ምክንያት ያጣከውን ነገር ግን መልሰህ ዋጋ ከፍለህ መመለስ መቻል ማለት ነው። ሌላ መጉዳትም የለበትም። ሌላውን ጎርታ የፍትሃዊነት ጥያቄ ለምሳሌ ኢትዮጵያ የባህር በር ጥያቄ ስታነሳ ኤርትራ ላይ ይሄ ጥያቄ ሲነሳ ማን ነው ኢምፔሪያሊስት? የሱ ያልሆነውን የወሰደው አካል ነው ወይስ የሱ ተወስዶበት ይመለስልኝ ብሎ እየጠየቀ ያለ አካል ነው ኢምፔሪያሊስት? አሁን ያንተ እኮ እጁ ላይ እኮ አለ። እሱን እኮ ነው ማለት። ስለዚህ ድንበር አለ፣ ኢትዮጵያ ያዘችው ድንበር ግን የለም። ስለዚህ ኢምፔሪያሊስትነት ለማን ነው የሚሰራው የሚለውን ወደዛ ወስዶ ማየት ያስፈልጋል። ዋናው መሰረታዊ ነገር ሉዓላዊነት ሲባል ብዙ ጊዜ ደሃ ሉዓላዊነት የለውም። የፖሊሲ ነጻነት አይኖርህም። ከስንዴ ጠባቂነት ካልተላቀቅ፣ ከልመና ካልወጣ፣ ከዓለም አቀፍ የገንዘብ ተቋማት የብድር ትብታብ ካልወጣ ሉዓላዊነት ማለት እኮ በራስ የፈለከውን ማድረግ ማለት ነው። ነፃ ሀገር ነው ለመባል ዓለም አቀፍ እንቅስቃሴ ለማድረግ ባህር ክልል ያስፈልጋታል ነፃ ሀገር ለመሆን። ምክንያቱም ባህሩ ዓለም አቀፍ ሀብት ነው ተብሏል። የኔም ያንተም የሁላችንም የጋራ ሀብት ነው። በባህሩ ላይ እኛም
አሜሪካኖችም አውሮፓውያንም ሌሎችም ሁሉም እኩል የባለቤትነት ድርሻ አለን። ኢንዲያን ኦሽን ላይ ጫፍ አትላንቲክ ጫፍ ላይ ያሉት ሀገሮችም የባለቤትነት መብት አላቸው። የጋራ ሀብት ነው። አሁን ትልቁ ችግር የሆነው እንዴት መሰለ? እዚህ ጠረጴዛ ዙሪያ ላይ ይሄ ባህሩ ነው ብለን ካየን እዚህ ጠረጴዛ ዙሪያ ላይ የተቀመጡ አሉ። ከዛ እዚህ ጠረጴዛ ዙሪያ ላይ ያሉ ሀገሮች እያጎረሷቸው የሚበሉ አሉ። ለራሳቸው እየበሉ ከዛ እጃቸውን ወይም ደግሞ አፋቸው ላይ የሚጠርጉባቸው። እኛ የሆነው እንደዛ ነው። ወደንና ፈቅደን ነው ደግሞ እንደዛ የሆነው። ዓለም አቀፍ ማህበረሰብ ኢትዮጵያን መከላከል በነበረበት አሁን በቅርብ ማየት እንችላለን። ጊኒ ላይ መፈንቅለ መንግስት ሲካሄድ የአፍሪካ ህብረት ምንድነው የወሰደው እርምጃ? የመጀመሪያው እርምጃ እኮ ጊኒን ከአባልነት አገደ። ስለዚህ አሁን ያለው የጊኒ መንግስት በጊኒ የወደፊት እጣ ፈንታ ላይ አደጋ የሚጥል ውሳኔ ቢወስድ የአፍሪካ ህብረት ውድቅ ያደርጋል። where was the African Union then? ኢትዮጵያ የወደፊት እጣ ፈንታዋን በሚያቀጭጭ ውሳኔ ሲተላለፍ መፈንቅለ መንግስት እኮ ነው የተካሄደው። ደርግ ዲፋክቶ መንግስት ነው ብለን ዲፋይል ልናደርገው እንችላለን። ህወሓቶችም ሻቢያዎችም ወደ ኢትዮጵያ መንግስት ሲመጡ ወይም ደግሞ ኢህአዴግ ኢን ጀነራል ወደ ኢትዮጵያ መንግስት ሲመጣ መፈንቅለ መንግስት አድርጎ ነው የመጣው። ወታደራዊ መንግስት ነው። ያኔ የአፍሪካ ህብረት ኢትዮጵያንና የኢትዮጵያን ህዝብ ፕሮቴክት የማድረግ እርምጃ መውሰድ ነበር፣ አልወሰደም። ስለዚህ እንደዚህ አይነት ግፎች ተፈጽመው ሉዓላዊነታችን ላለፈው 34 ዓመታት ምሉእ የሆነ ሉዓላዊነት አልነበረንም። ስለዚህ አሁን እየጠየቅን ያለ ነው we are asking for rectification of justice justice ፍትህን ሬክቲፋይ ለማድረግ እየጠየቅን ያለ ነው። ስለዚህ ይሄንን ከተስፋፊነት ጋር ማያዝ አይቻልም። ግን ሉዓላዊነት ሲባል የባህር በር ስላለ ብቻ ሉዓላዊ ሀገር ነኝ ልትል አትችልም። ከድህነት እስካልወጣ ድረስ ደሃ ሀገር የፖሊሲ ነጻነት የለውም። የፖሊሲ ነጻነት ከሌለ ደግሞ ሉዓላዊት ሀገር አይደለም። ማንም ሰው መጥቶ ፖሊሲ የሚሞክርበት ሀገር ትሆናል። እሳቸውም ጌቶች የምንባል ሀገር እንሆናለን ብለው የዘረዘሯቸው ነገሮችን ካየ በቂ ስንዴ ማምረት ይኖርብሃል። በቂ የኢንዱስትሪ ባይ ፕሮዳክቶች ማምረት ይኖርብሃል። ከማዳበሪያ ጥገኝነት መላቀቅ ይኖርብሃል። ጋሶችን መጠቀም ይኖርብሃል። ምክንያቱም ሰዎች ማዳበሪያ ፋብሪካ ሲባል ማይነር ነገር የሚመስላቸው ነገር አለ። የኛ ግብርና 85% ገበሬ ባለበት ሀገር 85% ገበሬው አርሶ በልቶ እንኳን ማደር አልቻለም። በጣም የሚያሳዝነው ፓርቱ 85% ገበሬ አለ። ለከተማው 15% ህዝብ አይደለም። ለ85% ገበሬው ራሱ እንኳን በልቶ ማደር አልቻለም። 85% የጠገበ ህዝብ ይኖረን ነበር። ማዳበሪያዋን ተጠቅማ በቂ ስንዴ ማምረት ስትጀምር የኢንዱስትሪ ባይ ፕሮዳክቶችን ስታደርግ እነዚህን ሁሉ ኤክስፖርተር ስትሆን ዓለም ኖር የሚላት ዓለም ጌቶች የሚላት ሀገር ትሆናለች። ስለዚህ ደሃ ሀገር በምንም ተአምር ሉዓላዊ ነኝ ብሎ ሊፎክር አይችልም። በጣም ጥሩ። ከዚሁ ጋር አፈወርቅ ካነሳው ሀሳብ ጋር የተያዘ የጠቅላይ ሚኒስትሩ ሀሳብ አለና እሱን ተከታትለን እንመለስ። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀጣዩ በዚህ ዓመት ስለሚካሄደው ሀገራዊ ምርጫ አንስተዋልና እስቲ ሀሳብህ ምንድነው? እዚህ ጋር በቀጥታ ወደ አንተ ልምጣ። ጠቅላይ ሚኒስትሩ እያሉ ያሉት ግን ይሄን ሁሉ ሰርተን ይሄን ሁሉ ብናደርግ ይሄን ሁሉ አሳክተን ባህር በርንም ይሄን ትልልቅ ፕሮጀክቶችም እየሰራን የፖለቲካ ነፃነትን የምንነፍግ ከሆነና መድረኩን የምናጠብ ከሆነ ያሳንሰናል። ህዝብ የሚመርጠን በህዝብ ዘንድ ልንወደድበት የምንችል ስራ እየሰራን ቃሉ ወዶ ሊመርጠን የሚችለውን ህዝብ ያንን መድረክ ካጠበብንበት ያሳንሰናል ነው። ሌጂቲሜሲ ያሳጣናል። ሌጂቲሜሲ የሚለውን ቃል ራሱ ይጠቀሙታልና እሱ በጣም አስፈላጊ ነገር ነው። እኛ ሀገር ያው የፖለቲካ በተለይ የመንግስት ስልጣን ላይ ወደ ታችኛው ማዕከለኛው ላይ ሄደን ስናይ ሰርቫይቫሊስት የሆነ አስተሳሰብ አለ። ሰርቶ በዛ ያው የእንጀራ የመኖር ጉዳይ የጥቅም ጉዳይ ነው እና የአገልግሎት አይደለም እና አሻጋሪ ነው ይሄ አካል ብለዋል። የምትሻገሩት እናንተ አይደላችሁም የሚሻገረው ትውልድ ነው ብለዋል እና ለማሻገር እዚህ ውስጥ ያለው አካል ከበፊት ይዞ የመጣው እሳቤዎች አሁን እንዳልኩት ለመመጥመጥና ለመጠቀም እንጂ ስልጣንን እንደ ክብር ለራስ ጥቅም እንጂ
ለአገልግሎት የማይጠቀም አስተሳሰብን ስቲል ተዋርሶ ይመጣልና እሱን ከላዩ ላይ ለማንሳት ምን አይነት ልጓሞችን ይጠቀማሉ እንዲያሻገር በትክክል ሀገርንም ህዝብንም የሚለው በኢምፕሊሜንቴሽን የምናየው ነው። በሀሳብ ደረጃ ግን እኛ ሊያስመርጠን የሚችል ማንም ሊወዳደረው የማይችል የሀሳብ ጥራት፣ የስራ ትጋት ይዘን መተናል። ስራችን ራሱ ይመሰክርልናል። መድረክን መዝጋት የለብንም። በሚቀጥለው ምርጫ ላይ ህዝቡ በነቂስ ወጥቶ ሊመርጠው የሚችል ሌላ የተሻለ አማራጭ እንደሌለ አምነን በስራችን ላይ ተማምነን መድረክ ማድረግ አለብን እና ይህንን ዲሞክራሲያዊ ልምምዳችንን ማስተካከል አለብን ብለው አመራር የሚሰጡበት ትዕዛዝ የሚሰጡበት ነው። ኢምፕሊሜንቴሽን ላይ እንዳልኩ የራሴ ሪዘርቬሽኖች አሉኝ። ቢኮዝ ጠቅላይ ሚኒስትሩ በሚረዱበት ደረጃ ከላይ ያለው አካል በሚረዳበት ደረጃ ይህን ሀሳቤ ምን ያህል ኢንተርናላይዝ ያደርገዋል በየወረዳው በየዞኑ ያለ አስተዳደርና የሚለው እሱ ጥያቄ ላይ ያድራል። በስራ ደግሞ የምናየው ነው እንዴት ያስፈጽሙ። የመጨረሻ አስተያየታችሁን እንድሰጡኝ እንግዲህ በአጠቃላይ ጠቅላይ ሚኒስትሩ ከምርጫ ጋር በተያያዘ ስለ ሌጂቲሜሲ በኢትዮጵያ አሁን ባለው ነባራዊ ሁኔታ ስልጣን የሚገኘው በምርጫና በምርጫ ብቻ ነው። ሌጂቲሜሲውንም የሚሰጠው ምርጫ ብቻ ነው። ከዚህ አንጻር አጠቃላይ የጠቅላይ ሚኒስትሩን ገለጻ እንዴት አየኸው? ለኢትዮጵያ ፖለቲካስ ምን አይነት ትርጉም አለው የሚለውን ብትነግረን። ህጋዊነት በአንድ ሀገር ላይ መጽናት ስላለበት ነው የምርጫ ስርዓትን ላይ ማልደራደረው። ከምርጫ ባሻገር ግን በሀሳብ ልዕልና የመታገልን ጉልበት አቅም ጉዞ ተግባራዊ ማሳያዎችንም ጭምር ያየንበት የተገለጸበት ሊሆን ይችላል። በጥቅሉ ስናየው ከፓርቲ ባሻገር ከዛሬ ባሻገር ማሰብ የሚለውን ጠቅለን እናይበት እንችላለን። መሬት ላይ ሰርቶ ያሳየ የመሬቱን የሚያቅ በራሴ መንገድ ይሻገራለሁ የሚል ኤክስፐሪመንት ያየንበት ምናልባት ለተቃዋሚ ኃይሎች ለፖለቲካ ኃይሎችም አንዱ መልእክት የሚሆነው ይሄ ነው ብዬ አስባለሁ። የራስን ሀሳብ የራስን ህዝብ ያወክ የራስን መሬት ያወክ ለሰው የምትሰራ በሀሳብ የምትታገል ከፓርቲ ባሻገር ማሰብ ዛሬ እገሌን ጥዬ እኔ ወንበር ላይ እቀመጣለሁ አይደለም። የኔና አንተ አይደለም የኔና አንተ ድርሻ ማሻገር ነው ብለዋል። ይሄ ለፓርቲው አይደለም ለእያንዳንዳችን ነው የሚለውን ጭምር ምናልባት ሌሎች ተቃዋሚዎችም ሊያዩበት ይችላሉ ብዬ አስባለሁ። ጠቅላይ ሚኒስትሩ ይሄንን መልእክት ያስተላለፉት ለአመራሩ ብቻ ነው ብዬ አላምንም። ዋናው ጠቅላይ ሚኒስትሩ ምርጫን ቦይኮት አደርጋለሁ ወይም ደግሞ ምርጫ አልሳተፍም እሳተፋለሁ በሚል እየተሽኮረመሙ ላሉ ተቃዋሚዎችም ጭምር ነው ይሄ መልእክት የተላለፈው። ስለዚህ ምርጫው ሀሳብን መሰረት ያደረገ መሆን አለበት። ማን ለዚህ ሀገር ጥሩ አሰበ እንጂ ማን ጥሩ ተዋጊ ነው የሚል ምርጫ የለም። ስለዚህ ለኔ እስከሚገባኝ ጊዜ ድረስ ከምርጫ ስድስተኛው ምርጫ ከመካሄዱ በፊት የኢትዮጵያ ፖለቲካል ተቃዋሚ ድርጅቶች መንግስት ምርጫውን ያራዝም መንግስት ደግሞ ምርጫውን አላራዝምም የሚል አተካሮ ውስጥ ነበሩ። ከዛ ኮሮና መጣ፣ ምርጫው የሚራዘምበት አስገዳጅ ሁኔታ ተፈጠረ። ደን ህገ መንግስቱን ተከትሎ ምርጫ ማራዘም ውስጥ ገባል። ዋናው ነገር ምርጫ መካሄድ የለበትም የሚሉት ተቃዋሚ ኃይሎች አንድ የዝግጁነት ማነስ ነው። ከመንግስት ጋር በሀሳብ በጠረጴዛ ዙሪያ ሞግቼ አሸንፋለሁ የሚል ደረጃ ላይ ኮንፊደንስ ላይ አይደሉም ያሉት። ሁለተኛው ደግሞ ሌጂቲሜሲ መንግስት ሌጂቲሜሲውን ምርጫ ካራዘመ ያለ በቂ ምክንያት ምርጫውን ካራዘመው ከነሱ ጋር አቻ ይሆናል። ምክንያቱም ኮንስቲቱሽናል ሌጂቲሜሲውን ያጣ። ስለዚህ መንግስት ስልጣን ላይ ሊቆይ የሚችለው ለአንድ ሰዓትም ቢሆን ስልጣን ላይ ሊቆይ የሚችለው በህገ መንግስቱ መሰረት በምርጫና በምርጫ ብቻ። ህገ መንግስቱ ላይ የሚሰፈረ ነው። ፔሪዲክ የሚለው አንደኛው የኢሌክሽን መስፈርት ፔሪዲክ መሆን አለበት። በተወሰነ ጊዜ ፔሪድ እየጠበቀ የሚካሄድ የምርጫ ስርዓት ማለት ነው። ስለዚህ ምርጫ መካሄድ አለበት ሲባል አንድ ይሄ እዚህ የተሰበሰበው አመራር በሚሄድባቸው አካባቢዎች ሁሉ ለምርጫ ምቹ የሆነ ነባራዊ ሁኔታ መፍጠር አለበት። እንደ ከዚህ ቀደም እንደነበሩት ኮሮጆ ይዞ የሚሮጥ ኮሮጆ የሚገለብጥ ህዝብ የሚያፍን ህዝብ የሚደፈጥጥ ህዝብ እናትርፍና ገንዘብ እናድርግም ሲሉ ኮዝ ውስጥ ማለት የቤት ስራም እየሰጡ ነው። ስለዚህ ይሄ አመራር ወደ አካባቢው ሲሄድ ለምርጫ ምቹ የሆነ ነባራዊ ሁኔታ መፍጠር አለበት። አንደኛው ተልእኮ ነው ለአመራሩ። ምርጫ መካሄዱ የማይቀር ነገር መሆኑንና ለምርጫ እንዲዘጋጁ ለተቃዋሚ አመራሮች ነው። እየተሽኮረመሙ አጥር ላይ ተቀምጬ ሲሞቅ በማንኪያ ሳይሞቅ ደግሞ በእጄ ይበላሉ ለሚሉ ደግሞ ለነሱ መልእክት እያስተላለፉ ነው። ስለዚህ ለኔ የኢትዮጵያ መንግስት ስልጣን ላይ ለመቀመጥ ብቸኛው አማራጭ
ምርጫ ነው በህገ መንግስት ላይ የተቀመጠ። ከዚህ በመለስ ከዚህ ውጭ ያሉ አማራጮች በሙሉ ህገ መንግስታዊ ናቸው፣ ህገ መንግስት ተሰጥ ናቸው ተብሎ ነው ዲፋይን የሚደረጉት። መሐመድ አፈወርቅ እንደዚሁም አያና እጅግ በጣም አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስል ነበረ። ፕሮግራሙን እየመራው ብስራት መለሰ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሆንላችሁ።